ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊስ። እኔ ያየሁትኝ እናንተ ላይ ለኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም፣ 5 ሰው ግን አይዋሽም ካሉ መግባትና ሁሉም የራሱን ቢነግርሽ አቡ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ ከኛ ወንዶችን አታስበልጥ። እዛ ጋር ጎረምሳ አለው የሚላት በዛ ላይ ባለ ትዳር ምናምን ናቸውና እነዚህ ነገሮች ናቸው አይደሉም። መጀመሪያ እሷን ሳንጠይቅ እውነት ናቸው። እኛ ከነ ማረጋገጫው አለን። አሁን ስለጠየቅሻት ኦፍኮርስ አይደለም ትልሻለች፣ ግን እኔ ከነ ማረጋገጫው አለን። አይደለም ካለች ደግሞ አንቺ እኔና አንቺ በውስጥ ቁጥር እንቀያየር ነው። ያ ቤት ውስጥ ማን ገብቶ እንደሚተኛ እንግዲህ እህቶቼ ያውቃሉ። ማን እንደሚመጣ ማን አናታቸው ላይ እንደፈለገ እንደሚሆን እሱ ራሱ ያውቃል። ያዳት ዝት ይሄ ደግሞ ከኔ መጀመር ከፈሽ ደግሞ እኔ ራሴ ፕሩፍ አለኝ። እኔ ራሴ በጆሮ የምሰማው እየሰማው ያደግኩት ፕሩፍ አለኝ። ዋት ኤልስ እናትነት እንደዚህ ከሆነ እንግዲህ እናቶች እንግዲህ እናንተ ታውቁታላችሁ። እናትነት እንደዚህ ከሆነ ያ ሁሉ ሆኖ ስንት አይነት ነገር ጆሮአችን እየሰማ በምግብ እየተቀጣን ሳይኖር እኮ አይደለም ኖሮም እየተቀጣን ገባሽ? ገና በ12 ዓመትሽ ሂጂ ውጪ ከቤት ሂጂ ዲቃላሽን ይዘሽ ነይ እየተባልሽ ወንድ እንኳን በማናቅበት ሰዓት ይሄ ሁሉ ኦቨር ሰውነቷ ሪአክት የሚያደርጉ ካለባት ችግር ሊሆን ይችላል። ግን ዳት ወስቱ ማጭፈዋስ ለኛም በጣም ትልቅ ከባድ ነበር ያሳለፍነው ጊዜ። አሁን ላይ ምንም የተፈጠረ ነገር የለም። ቤቱ ራሱ ከተዋዋሉ ኦልሞስት በጣም ረጅም ጊዜ ሆኗል። ሜቢ አመት ምናምን ያልፈዋል ነገር ያው አሁን ላይ ይሄ ግብግብ ልክ እንዳልኩሻላ ከልጆቹ ጋር ግብግብ አለ። ላይክ መልስ ይሰጣጣሉ ምናምን ነገር ውጭ ለሚመክራት ሰው አለ እንጂ ዛሬ ከ30 ዓመት በኋላ ቅድም ብለሽ ነበር እህቶቼ በጣም ጨዋ ናቸው፣ ሃይማኖተኛ ናቸው ብለሻል። ሰው ጨዋና ሃይማኖተኛ የሆነ ሰው ለእናቱ መልስ ይሰጣል? ኖ መልስ መስጠት ሌላ ነው። ቅድም ያልኩሽን ሀዋ አስታውሽ። ያለምንም ምክንያት ስትሰደቢ፣ ያለምንም ምክንያት ስትደበደቢ ቁጭ ብለው ገብተው እናቴ ያለምንም ምክንያት ልትሰድበኝ ትችላለች እናቴ ስለሆነ ኦኬ እሱን እኮ እኛ ነና አይገም ማቹር ስለሆንኩኝ ያንን እኛ እንረዳለን። ህፃናቶች ናቸው ልጆቹ ዲያነት ዳትግዲ ነው ልክ እንዳልኩሽ ህፃናት የሚሆኑት ማሪ ራህመት ሳይሆን ልጅ እንኳልኩሽ ራህመት ተንሻቆ 20 ዓመቷ ነው። እንዴት ነው ዲፕሬሽን ውስጥ ገብታለች? ኖ ሀው አንቺ ኢማጂን ኦኬ ፎር ዋት ሪዝን አንቺ ልጆች መጥፎ አይን ሊያዩሽ ይችላሉ። 5 ሰው ውሸታም ነው እያልሽ ነው? 5 ሰው ምንም እኔ የተረዳሁትን ነገር ላስረዳሽ። እኔ የተረዳሁት እናንተ እናታችሁን ከሆነች ሞደርን በጣም የተማረች ዘመናዊ እናት ጋር እያነጻጸራችሁ የእኛ እናት ለምን እንደሌላው እናት በትህትና የምታናግር የምትመክር ምናምን አልሆነችም አይነት ነገር አነጻጽራችሁ የተማረ እናትና ያልተማረ እናት እኩል ልጁን ትሪት አያደርግም። ኦኬ የድሮ እናትና የእናቶቻችንና አሁን እኔ ልጆችን የማሳድግበት መንገድ እና እኔ የሶስተኛ ልጅ ይዣለሁ በወዴ 2 ልጆች የ10 ዓመትና የ7 ዓመት ልጆች እያሳደግኩ ነው። አሁን እኔ ልጆች የማሳድግበት መንገድ እና እኔ እናቴን ያሳደገችበት መንገድ አንድ አይደለም። እሷም እንደዛ ነው እየተቆጣው ነው ያደግኩትኝ። እኔ ግን ዛሬ ልጄን ግን 10 ዓመት ከተወለደ እንደዚህ ነክቼው አላውቅም። እሷም ትረዳዋ ትናንትና ሃይማኖት ስትደረግ ምንም ስትደረግ እሷና እናንተ የዚህ ዘመን ልጆችና በጣም ነው የምታስቸግረን። ሀቡ ማመት እኔ ምሬ ልንገርሽ ነው በእናቴ ነው የምለው ባይዘው ትክክለኛ ስለመናገር ነው በእናቴ የምለው። በጣም ህይወቴን አበላሽተዋለች። ግን አሁንም ምን ያልጠላትም እናትነቷ እንዳለ ይቀጥላል። ነፋ ምትኖሪልን ኦኬ አሁንም ምንም ኮምፕሌክስ የለብኝም። እኔ ግን በጣም ነው የምታስቸግረን። ገባሽ? ልክ እንዳልኩሽ አንቺ ጎረምሳ መጥቶ ሲረጥሽ ቤትሽ ቀላል ነው ሀቡ፣ ቀላል ነው አይደለም። ቀላል እውነት አድርጋው ከሆነ አይደለም። ግን ልንገርሽ አንድ ነገር እሱን እርግጠኛ መሆኑ ከባለቤቱ ሰማኗ ሃይሚዬ ታስቸግረናለች ስትይ አንቺ እናትሽ ላይ ዲክታተር እየሆንሽ ነው፣ የበላይ እየሆንሽ ነው፣ ተቆጣጣሪ ለሷም ለህቶች የምታስቸግረን ላይ እንዴት ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እኛ እናታችንን የምታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችው እሷ ናት። እኛ እናታችንና ቤት ውስጥ የምታስቸግረን የደረሰባት ነው። እኛን እየተበደልን ያለ ነው ነው ሀቡ። ማነው እናት ብትሆን ኖሮ ይኸውልሽ ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እሺ ምን ጠይቀናቃለን? ከእሷ በላይ ገንዘብ ስላላችሁ የለንም። ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር እየተደረጉ ነገር ሀቡ እየተረዳሽው አልመሰለኝም። ከይቅርታ ጋር ልትረጁ የምፈልገው እኔ እየደረሰብኝ የነበረውን ነገር እነሱ ላይ አሁንም እየደረሰ ስለሆነ የተቀየረ ነገር ስለሌለ ገባሽ?
ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ በእኔ አልፏል። አሁን ግን ታናናሾቼን እኔን ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳው። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናያት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም በቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን፣ የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለው። ስሙን ስሙ በሷ ስም እንዲዞር እንለምለዋለን። አባታችንን እንደውም ብዙ ጊዜ አናውረውም፣ እሱን እንለምለዋለን። በስሙ አይሆን እሱን ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱን ብቻ አይደለም። ልክ እንዳልኩሽ የምትፈልገው ብለሽ በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ እንዲሆኛለሁ ብላ አውርታኛ አታውቅም። እንደው ምን በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጣ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት እና ደጂ ቆይና አውራታለሁ ነው የምላት። እኛ በጣም ተረጋግተን ነው አሁንም እያሰብን ያለው። ግን ነገሩ ዲፕ ዳውን ካሰብሽው አይ ዶንት ኖ ቀላል ነገር አይደለም። አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አየሽ የበላይነትሽን እያሳየሽ ነው። አሁንም ልጆቹ ካልፈለገቻቸው እንዲወጡ አደርጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሁኝ። አንቺ እናታቸው ነሽ፣ እናታቸው አይደለሽ። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ የምትናገር ፍቀጅላት ማለት ያ ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። ፕሊዝ እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለግኩላት። እስቲ ምንድነው ያስናገር? እሺ ያው ጠይቃ። ምንድነው የምትፈልገው? ምንድነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምርነታችን የመጠየቅ ሀቅ ከሌለን አናወራ ማን ጠይቅ አላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርግቸው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጸብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ዲስሪስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው፣ ግን አሁን ላይ ብሶብናል። ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። እናት አሁን እናት አንቺ እንድትናገር ይድል እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት። ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ ያመሰግናለን። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ትተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ ቀንዶ አይደለም። እንደው ስታይኝ አልጋም ማይያዝልኝ እናት ነኝ እኔ። እስቲ ሀቢባዬ ይህን እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከኒቢጤውን ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳውን ምሪ። አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ ቢሮ ቁልፍ ይሰጠኝ። ስነ ምግባሬን አይተው እኮ ነው እንዲህ አይነት እኔ እንጃ። ልጆችን ማጋደም መግደል ማለት ነው ወይም በሽተኛ ነኛ የአይምሮ ችግር አለብኝ ማለት ነው። ልጄን አፍተኝቼ ወንድ ልጄ ከገባው እሺ። እነ ሙባሪክ ከሁለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ?
እና ይተኙ ከእናንተ ጋር ሊተኙ ነበር የሚወጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር፣ አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ልክ አሁን ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው ምን እናድርግ? አስጨርሽኛ እማዬ። አንዴ ለጠየቀችሽ ጥያቄ ምላሽ ሰጫታለሽ። እሷ ስም ጠርታ እከሌ ከሌ መጣው እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተም ፈልገው ነው ወይ ባል ያለችው ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹሊ። ያ እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ማማ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን እፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሀሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል። ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትች ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሞ የሚያውቁት ሰው አለ፣ እዛ የሚያውቁት ሰው አለ። በሱ ምክንያት የምትጣያቸው ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድን ነው የምትፈልጊው? በዚህ ካወራን መሆን አለበት። ኖ በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ግን ውሸት አትናገሪያ ማማ። ውሸት አይደለም፣ ውሸት አይደለም። እኔና አንቺ እናውቀዋለን። ምንድን ነው የምትፈልጊው ማማ? እኔ ማወቅ ፈልገው ምንድን ነው የምትፈልጊው? ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ለዚህ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላፈራለች። እሺ እድሉን ሰጣታለሁ። አይኒ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጣታለች። እንዴ አዳምጭና እኔም አዳምጭሻለሁ አይደለ? ጸጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ። አሁን የምትይው ነገር ካደረግኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ